ተመልካቾቻችን በሳምንቱ በሰላም ከቱርክ ቴሌቪዥን ከተላለፉ ዜናዎች መካከል አበይት ያልናቸውን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሀያአንደኛው የምስራቅ አፍሪካ ጳጳሳት ጉባኤ ተጠናቀቀ። ሐምሌ 19 ቀን 2018 ዓ.ም ለ6 ቀናት በኬንያ ናይሮቢ ሲካሄድ የነበረው የምስራቅ አፍሪካ ጳጳሳት 21ኛው ጉባኤ በመስዋዕተ ቅዳሴና የጉባኤውን አዲስ ፕሬዝዳንት በመምረጥ ተጠናቀቀ። የምስራቅ አፍሪካ ጳጳሳት 21ኛ ጉባኤ በመዝጊያ መስዋዕተ ቅዳሴ በታንዛኒያ የኤምቢያን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገርቫስ ጆን ንያንሶንጋን የጉባኤው ፕሬዝዳንት በመሆን ተመርጧል። ብፁዕነታቸው በ21ኛው ጉባኤ ብፁዓን ጳጳሳቱ የቤተ ክርስቲያንና ሐዋርያዊ ተልእኮ በቀጠናው በማጠናከር ዙሪያ ላይ መምከራቸውን ገልጿል። ብፁዕነታቸው በ21ኛው ጉባኤ የነበረው የመንፈስ አንድነት በመላው ቀጠና ሀገራት እንዲስፋፋ የአመሲያ አባላት ህብረታቸውን እንዲያጠናክሩ መክረዋል። አዲሱ የአመሲያ ፕሬዝዳንት ሊቀ ጳጳስ ብፁዕ አቡነ ገርቫስ ጆን ንያንሶንጋን መንፈስ ቅዱስ የቤተ ክርስቲያን ጥንካሬ፣ ድፍረትና ጥበብ መሆኑን በማመላከት በአመሲያ አዲስ ምዕራፍ በጊዜ በትክክለኛነትና በእግዚአብሔር የማይነወጥ እምነት እንዲሰሩ ጥሪያቸውን አቅርበዋል። 55 የቅድመ መደበኛ ሞንቴሴሪ መምህራን ተመረቁ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት የሶዶ ብሩህ ተስፋ ጸደ ሕፃናት መምህራን ማሰልጠኛ ተቋም 51 ሴትና 4 ወንድ በድምሩ 55 የቅድመ መደበኛ ሞንቴሴሪ መምህራን አስመረቀ። ይህ አንጋፋ ተቋም በተከታታይ ለ40 ዓመታት የሞንቴሴሪ የመማር ማስተማር ስነ ዘዴ ስልጠናን ሲሰጥ የቆየ ሲሆን የአሁኖቹ ተመራቂዎችን ጨምሮ እስከ ዛሬ 1126 መምህራንን ማፍራት ችሏል። በምረቃ ስነ ስርዓቱ ላይ የሶዶ ሀገረ ስብከት ጳጳስ እንደራሴ ክቡር አባ አለማየሁ ወልደ ኢየሱስ፣ የፍቅር ስራ ልጆች ማህበር የበላይ ኃላፊና የብሩህ ተስፋ መስራች ሲስተር ለተ ገብርኤል አብራ፣ የትምህርት ቤቱ አስተዳደር ሲስተር በላይነሽ ወልተጂ፣ የሶዶ ከተማ የትምህርት ጥራት ኢንስፔክሽን ኃላፊ አቶ አሸናፊ ሞታ፣ ካህናት፣ ሲስተሮች፣ ተመራቂዎች፣ የተመራቂ ቤተሰቦችና የተቋሙ ሰራተኞች ተገኝተዋል። የአፍሪካና ማዳጋስካር ጳጳሳት ጉባኤ በጋራ ችግሮች ላይ ዓለም አቀፍ ውይይቶችን ለማጠናከር ትብብር ጠየቀ። የአፍሪካና ማዳጋስካር ጳጳሳት ጉባኤ አፍሪካና እስያ የሚጓራቸውን ፈተናዎች በጋራ ለመፍታትና በዓለም አቀፍ ውይይቶች ውስጥ የጋራ ድምፃቸውን ለማጠናከር የጋራ ትብብር እንዲኖር ጥሪ ያቀረቡ። ጥሪው የቀረበው ከሐምሌ 13 እስከ 19 ቀን 2018 ዓ.ም በኢንዶኔዥያ ዋና ከተማ ጃካርታ በተካሄደው የእስያ 12ኛ ጳጳሳት ጉባኤ ላይ ነው። በጉባኤው የሴካም ፕሬዝዳንት ካርዲናል ፍሪዶሊን ናምቦጎ ድህነት፣ ኢፍትሐዊነትና የአየር ንብረት ለውጥ አፍሪካና እስያ የሚጋፈጧቸው ዋና ዋና ፈተናዎች መሆናቸውን ገልጿል። ካርዲናል ናምቦጎ ሲኖዶሳዊት ቤተ ክርስቲያን ለማጠናከር በሁለቱ የቤተ ክርስቲያን ተቋማት መካከል ያለውም ትብብር ይበልጥ እንዲጠናከር ጥሪ አቅርበዋል። የናይጄሪያ ካቶሊክ ጳጳሳት የአገሪቱ ፕሬዝዳንት ርዕሰ ሊቃነ ጳጳሳት ሌዮ 14ኛን እንዲጋብዝ ጠየቁ። የናይጄሪያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት የአገሪቱ ፕሬዝዳንት ክቡር ቦላ አህመድ ቲኑቡ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አገሪቱን እንዲጎበኙ እንዲጋብዟቸው ጠየቁ። ጥያቄውን የናይጄሪያ ካቶሊክ ጳጳሳት ጉባኤ ፕሬዝዳንት ሊቀ ጳጳስ ማቴዎስ ማኖሶ ዳጎሶ ከፕሬዝዳንት ቦላ ቲኑቡ ጋር በነበራቸው ቆይታ ነው ያቀረቡት። ሊቀ ጳጳስ ማቴዎስ ማኖሶ ዳጎሶ በናይጄሪያና በቅድስት መንበር ያለውን የቆየ ግንኙነትና 50ኛ ዓመት መከበሩን በማስታወስ የአገሪቱን ፕሬዝዳንት ጨምሮ ሌሎችንም ማመስገናቸውን ኤሲያ አፍሪካ ዘግቧል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአውሮፓ በሰደድ እሳት ለተጠቁ የጸሎት ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአውሮፓ ፈረንሳይና ስፔን ሀገራት በተቀሰቀሰው የሰደድ እሳት ለተጠቁትና ምላሽ እየሰጡ ለሚገኙ ሁሉ የጸሎት ጥሪ ያቀረቡ። ባለፉት ጥቂት ቀናት በአውሮፓ ፈረንሳይና ስፔን ሀገራት የተቀሰቀሰው ሰደድ እሳት ተከትሎ በመቶ ሺዎች የሚቆጠሩ ሲፈናቀሉ እሳቱን የማጥፋት ጥረቶችም እየተካሄዱ መሆኑ ይታወቃል። ከሰደድ እሳት አደጋው ጋር በተያያዘም የድንገተኛ ድጋፍ አገልግሎቶች እየተሰጡ ይገኛሉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለዚህ አደጋ ተጠቂዎችና ርብርብ እያደረጉ ለሚገኙ አካላት ሁሉ ጸሎት እንዲደረግ ጥሪ ማቅረባቸውንም ቫቲካን ኒውስ ዘግቧል። ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ሲዘገቡ ከነበሩ ዜናዎች መካከል አበይት ያልናቸው ይህ ነበር።